ሰላም እንዴት ናችሁልን? ዛሬም በአሪፍ ድራማ ተመልሰናል። ሰብስክራይብ ያደረጋችሁ የንን ቆንጆ ፊልም ተጋብዙልን። ፊልሙ ሲጀምር ቻኖን የሚባል በጥሩ ባህሪው የሚወደድና ሁሉንም ሰው ለመርዳት ዝግጁ የሆነ ልጅ እናያለን። አለቃውን በዚህ ታታሪነቱ ደስ ስላለው እርግጥ መስጠቱ ሳያንሰው ዛሬ ትንሽ ፓርቲ ነገር አዘጋጅቻለሁ፣ እናንተም ቤቴ እንድትመጣ ፈልጋለሁ ይለውን አዘጋጅቶ ቤቱ ሲሄድም የሆነች ቆንጆ ልጅ ደስ የሚል ሙዚቃ በፒያኖ ውስጥ ጫወት ሰማና ይጠጋል። በአንድ ተግባብተውም በቃ ፓርቲው ላይ ትመጫለሽ አይደለ እዛ እንገናኛለን ብሎ ይቀጥራታል። ፓርቲው ላይ እሷን እየፈለገ ቆይቶ ስላጣት ብቸኝነት ይሰማዋል። ወዲያው ግን አና የተባለችው ቆንጆ የአለቃው ልጅ መሆኑን እንደርስበታል። አለቃውም ለምን አትጨፍሩም ሲላቸው ቻኖን ቢያፍርም ይስማማል። ወደ መድረኩ ከወጡ በኋላ ግን ዝም ብሎ ሲቆም ግራ ትጋባና ምን ሆነት ነው አትደንስም እንዴ? አልችልም እኮ እሺ በቃ እኔ ማረገውን ተከተለኝ ብላ ያለማመደችው ደጋግሞ ቢረግጣትም ምንም ሳትከፋ ማስተማሯን ትቀጥላለች። ይህንን ያየው የሚወዳት ልጅና ጓደኛው ግን ይናድዳሉ። የሚወዳት ልጅም ሰበንፈጥሮ ዳንሳቸውን ያስቆማቸዋል። ጓደኛውም ቢሆን ቻኖንን ነገር ለመፈለግ ሲሄድም ችግር ላለመፍጠር ብሎ ጥሎት ይወጣና ውሃ ጫፍ ላይ ይቀመጣል። አናም አብረው ትመጣና ስታዋራ ቆይታ ሲነሱ እናቷ የሰጠቻት ብራስሌት ውሃ ውስጥ ይገባባታል። እሱም እንድታዝን ስላልፈለገ ውሃ ውስጥ ገብቶ ይዞላት ይወጣና ሲሰጣት እየወደደችው እንደሆነ ታስባለች። እሱም ወደ ቤቱ ሲመለስ ያለማመደችውን ዳንስ እየደጋገመው ይሄዳል። በቀጣዩ ቀንም አለቃው ከአና ጋራ መኪና እንዲገዙ ይልከዋል። እሷም መግዛት የምፈልገው ቀሚስ ነበረኝ፣ አብረን ሄደን እንግዛ። እሺ ችግር የለውም ብሎ ገበያ ይወስዳታል። ወዲያውም አብሮ አደጉ የሆነችውና የምትወደው ልጅ ትደውለትና ቀጠሯቸውን ታስታውሰዋለች። ቻኖን የቀሚሶቹን ዋጋ ሲያይ ሙድነቱ ያስደነግጠዋል። አናም ሆና ስትወጣ የበለጠ ወደ እሷ መሳቡን ይቀጥላል። ዚፑ ጸጉሯን ይዞት ስለነበረ የሚያስለቅቃትና እቃውን ይዞላት ይወጣል። እሷም እንደ ሰራተኛ ቀይ እንድትሸከምልኝ አይደለም የምፈልገው፣ ጓደኛሞች ብንሆን ደስ ይለኛል፣ እኔም በጣም ነው ደስ የሚለኝ ይላትና ምግብ እየበሉ ሎሚውን አይኗ ውስጥ ስላስገባው ሲጠርግላት ይቀራረባሉ። በቀጣዩ ቀንም ስብሰባው ላይ አናን የሚወዳት ልጅ ቻኖንን ሆን ብሎ ሊያዋርደው ቢሞክርም ብቃቱን ስላሳየው ሳይሳካለት ይቀራል። ብዙም ሳይቆይ አና ገበያቸው ላይ ስህተት እንዳለ ታስተውልና ለቻኖን ስታማክረው ምንም አትጨነቂ፣ በቃ ሁሉም ነገር አንድ ላይ ሆነና አጣራዋለን ይላትና ወደ ፋብሪካው ሄደው ምርቶቹ የተጭበረበሩ እንደሆኑ ያረጋግጣሉ። የሚያደርጉትን ሲያይ የነበረው ሰውም አናን ለሚወዳት ሰው ደውሎ የተፈጠረውን ይነግረዋል። አናና ቻኖን እየተሳሳቁ ሲወጡ የሚያየችው አብሮ አደጉ ስለቀናች እየገፋች የነበረውን ጋሪ ትለቅባቸውና ለመትረፍ ብለው ተያይዘው ይወድቃሉ። እንደተነሱም ቻኖን ማን የገፋው ብሎ አብሮ አደጉ መሆኗን ሲያውቅም ምን ማድረግሽ ነው አሁን በይቅርታ ጠይቂ ብሎ ስላስጠነቅቃት ታኮርፈዋለች። ትንሽ ቆይታ ግን የሆኑ ሰራተኞቹ እሱ ላይ ሲያሰሩት ሰማና ልታናግረው ስትሄድ አናታያቸውና ጥበቃውን በሁለቱ መሀል የሆነ ነገር አለ እንዴ? አብሮ አደጎች እኮ ናቸው አላወቅሽም ነበር እንዴ ማቤት ስላትከፋለች። ስለ ግንኙነታቸው በግልጽ ልትጠይቀው ስለፈለገችም እንዲገናኙ መልእክት ትልክለት ደስ ይለዋል። ድርጅቱ ውስጥ እያለ ግን የሚያጠራጥሩትን ሰራተኞች ያያቸውና ቢከተላቸው ማለቃቸው ስላልመጣ ማንነቱን ሳያውቀው ይቀራል። ስለ ቀጠሮ አስታውሶ ሲሄድም ስላረፈደ መጠበቅ ሰልችተዋት እንደተመለሰች ይደርስበትና ወደ ቢሮ ሄዶም በጣም ይቅርታ አስቸኳይ ጉዳይ ገጥሞኝ ነበር፣ ለረጅም ሰዓት ጠብቀህ ነበር እኮ ምንም ምክንያት አልፈልግም እያለችው ሲከተላት አለቃው ይጠራውና ይተዋታል። ከአለቃው ጋራም ስለ ስርቆቱ ያወራሉ። አናም ብቻውን ወደ መጋዘኑ ስትሄድም ሌቦቹን ታያቸዋለች። እነሱም እንዳታጋልጣቸው ብለው ራሷን ያስተዋትና ነገሩ ለመሸፈን እሳት ይለኩሳሉ። ሰራተኞቹ በሙሉ እሳቱ ጋራ ሲሰበሰቡ ቻኖን ውስጥ መሆኗ እንዳወቀ ሮጦ ይገባና ሲጣራት ከወደቀችበት ተነስታ ያለችበት ትጠራዋለች። እንዳገኛትም ደህና መሆኗን አረጋግጠው ያቅፋትና ሲያስወጣትም ሊወድቅባት ከነበረው ብረት ያድናትና ራሱ ተጎድቶ ይወድቃል። ሆስፒታል ወስደውትም ሲጠባበቁ ይቆዩና ደህና መሆኑ ሲነገራቸው ይረጋጋሉ። በነጋታው ማናል ተጠይቀው ስትሄድም በጣም ደስ ይለዋል። ለእኔ ብለህ ችግር ውስጥ ስለገባህ ይቅር በለኝ፣ እንደዛማ አትበይ፣ ለአንቺ ስለሁሉም ነገር አድርጋለሁ ይላትና መሳሳቅ ይጀምራሉ። ከተሻለው በኋላም እንደተለመደው በስራው ሁሉንም ማስደመሙን ይቀጥላል። አለቃውም ቢሆን ብቻውን ጠርቶት ልጄ ማግባት ትፈልጋለህ እንዴ? ለእሱ የሚመጥን ሰው ነኝ ብዬ አላስብም። እሷ ፊት ልዕልቷን የሚወደው እንደ እንቁራሪት የሆንኩኝ ስሜት ነው የሚሰማኝ። እንደዛማ አትበል፣ ለማንኛውም በደንብ አስብበት። በሌላ ቀንም ወደ ውሃ ዳርቻው ጋር ሄድና አናን አግኝቷት ለመዝናናት ጀልባዋን ይዘዋት ቢወጡም ኃይለኛ ዝናብ መጣል ስለጀመረ ፊት ለፊት ያገኙት ደሴት ጋር ይጠለላሉ። በጣም ብስብሳ ስትንቀጠቀጥ ስለነበረም ጃኬቱን ይሰጣታል። አንተስ ብርድ እንዳይመታ ስትለው ቲሸርቱን አውልቆ እየጨመቀ ምንም አታስቢ ደህና ነኝ። መብረቁን ሰምታ እንደፈራች ሲመለከተም ጆሮዋን ሸፍንላትና አባትሽ አንቺ ማግባት ፈልግ እንደሆነ ጠይቆኝ ነበረ፣ እኔ ግን እንደማትጋቢ ነገርኩት። ግን ከቤተሰባችን ሁኔታ ሳይሆን ዋና መዋደዳችን ነው። ለምን እንደዛ ታስባለህ? ግን ለአንቺ የሚመች አይነት ህይወት ልሰጥሽ ባልችልስ ምን ልናደርግ ነው? ከአንተ የምፈልገው ነገር እንድትወደኝ ብቻ እኮ ነው። እንደዛ ከሆነ እስከ መጨረሻው ከጎንሽ ሆኜ ልንከባከብሽ ቃል ገባለሁ ይላትና ደስ ብሏቸው ይተቃቀፋሉ። ዝናቡ ሲያቆም ጠብቀውም ይወጣሉ።
በሌላ በኩል ግን የሚወዳት ልጅ የተንኮል እቅዶቹን ከተባባሪዎቹ ጋር ማውጣት ይጀምራል። ቻኑንም ቤተሰቦቹን ሊያስተዋውቃት ብሎ ይዟት ሲሄድ አብሮ አደጉ ስለቀና ችግር መፍጠር ትጀምራለች። የምትሰራው ምግብ ላይም ከልክ በላይ ቅመሞችን እያስጨመረቻት በዚሁ ቀጥይ፣ ጥሩን የምትሰሪው እኔ ማሳይሽን ብቻ አድርጊ ስትላት አና ለመታገስ ብትሞክርም ስለሰለቻት ከዚህ በላይ ቢበቃሽ የሚሻል አይመስልሽም? እኔ ሰራዋለሁ ትላትና ከመጣላታቸው በፊት ቻኑን ይመጣል። ውይ በጣም ደስ የሚል ማዕዛን ያለው እስከ አቅምሽኝ ይላትና ሲያደንቃት አብሮ አደጉ የባሰ ተናዳ ከልክ በላይ ያሞላቅካት አልመሰለም ግን ማዕዛው ምናምን እያልክ ተዋሻለህ እንዴ? እንዴት ነው ከሩቅ የሚሸት ብላ እየሮጠች ስትወጣ ይከተላትና እኔም እኮ እወድሻለሁ ግን እንደ ቤተሰቤ ስለማይሽ ነው። አናን ደግሞ ብታከብረትና ብትወጃት ደስ ነበር የሚለኝ ስላት እንዳይከፋ ብላ ለጊዜውም ቢሆን ትስማማለች። ማታ ላይ ማናን ወደ ቤት ሸኛት መንገድ ጀምርና እንደተኛች ሲመለከት ሳይቀሰቅሳት ዝም ብሎ ያፈጥባታል። እንደነቃችን ፊቷ ላይ ስላየችው ደስ ይላትና ፍቅራቸውን ይገላለጻሉ። በቀጣዩ ቀን ግን ፖሊሶች አባቷ ጋር ሄዱና የእሱን ድርጅት ምርቶች በህገወጥ መንገድ ሲዘዋወሩ እንዳገኟቸው ይነግሩታል። ብዙም ሳይቆይ ባልድርሻዎቹ በሙሉ ቻኑን ድገት እንዲሰጠው ይወስናሉ። ምክንያታቸው ያልገባው ቻኑንም ደስ ብሎት ይቀበላቸዋል። ከጥቂት ቀናት በኋላም ከአና ጋር ለመጋባት ትንሽዬ ዝግጅት አዘጋጅተው ቀለበቱን ሊያደርግላት ሲለም ፖሊሶች ይመጡና እሱንም ሆነ አለቃውን ይዘዋቸው ይወጣሉ። የዚህ ሁሉ ጠንሳሽ የሆነው የሚወዳት ልጅም ስራው መበላሸቱ ሳያንሳው የሚወዳትን አና ሊቀማው ስለነበረ ያወጣው እቅድ እንደሆነና አባቷንም ሆነ ቻኑንን ሳያውቁ አስፈርሟቸው ምንም እንደማያውቅ ሰው ሆኖ እንደ ክሰሳቸው እያስታወሰ ይኩራራል። ፖሊሶቹን ፊርማቸውን እያሳዩ ስለ ወንጀሉ ቢጠይቋቸውም ቻኑንም ሆነ አባቷ ሲፈርሙ እንደማያስታውሱ ይናገራሉ። የአባቷ ፊርማም የውሸት መሆኑ ተረጋግጦ ወዲያውኑ ይለቀቃል። የቻኑን ግን እውነተኛ ስለነበረ ፍርድ ቤት ይቀርብና በዋስ እንዲወጣ ይፈቅድለታል። ይህንን የሰማው ተንኮለኛው አፍቃሪዋም ከረዳቶቹ ጋር ተሰብስቦ እሱ ታስሮ እንዲቀር ለማድረግ እቅድ ያወጣሉ። ቀጣዩ ችሎት ላይም የውሸተኛ ምስክሮችን አዘጋጅቶ ይቀርባል። ሰዎችም እሱ ባላቸው መሰረት እቃዎቹን በህገወጥ መንገድ ያዘዋወረው ቻኑን መሆኑን ይመሰክሩበታል። ይባስ ብሎም የራሱ ጠበቃ ከተንኮለኛው ብር ተቀበለ በትክክል ሳይከራከርለት ይቀራል። ነገሮች ሲደራረቡን በጣም የሚያምነው አባቷም ቢሆን እሱ መጠራጠር ይጀምራል። ከሁሉም የባሰው ደግሞ የፈረመበት ስክሪፕቶም አና የሰጠችው ሲሆን ፊርማውንም በሱ እንደተፈረመ በትክክል ያረጋግጡበታል። ሁሉም ተስፋ ቆርጠው ይፈረድበታል ብለው ሲጠብቁም እኔ ክሱን አልቀበልም የምናገረው ነገር አለኝ ብላ አስደነግጣቸውና ከቀናት በፊት የተፈጠረው ነገር ማስታወስ ይጀምራል። ያን ቀን አና ስሜቷ ጥሩ ባይሆንም ለመብላት አንድ ላይ ይወጣሉ። ለሱ ብላም ትንሽዬ ምግብ ቤት ውስጥ እየተመገበች መሆኑን ስላሰበ ሁሉም ነገር ይስተካከላል እሺ አንቺ ብቻ ተስፋ እንዳትቆርጪ እያላት ሲሸኛት ስልክ ይደወልላትና በአንድ ፊት ይቀያየራል። ምን ተፈጥሮ ነው? ደህና ነሽ? ደህና ነኝ፣ ምንም አልተፈጠረም። አብረኝ ካለ ሁሉም ነገር ጥሩ እንደሚሆን እኔ ማምናለሁ። ልግባ በቃ ብላ ትለየዋለች። እሱም ሁኔታዋ ደስ ስላላለው ይከተላትና የሚወዳት ልጅ ምን አስበሽ ነው? አሁን የመጣ ሰውን አምነሽ ነው? ድርጅቱን ችግር ውስጥ የከተተው እኮ እሱ እንደሆነ ነገርኩሽ። ምንም ብትል ቻኑ እንደማይከደኝ እርግጠኛ ነኝ። ከማንም በላይ አምነዋለሁ። በጣም ጥሩ፣ በዚህ ሁኔታሽ ከቀጠልሽ ባዶ እጅሽ እንደምትቀሪ እርግጠኛ ነኝ ብሏት ሲሄድ ይሰማዋል። ጠበቃውም ወንጀሉን ካላመነ እሱ ብቻ ሳይሆን አናና አባቷም ችግር ውስጥ እንደሚገቡ ነግሮት የነበረውን ያስታውስና ለእሱ ብሎ ያልሰራውን ወንጀል ለማመን ይወስናል። ለዳኛውም ይህንን ሁሉ ያደረግኩት በገዛ ፈቃዴ ማንም ሰው አላገዘኝም ብሎ ሲናገር ዳኛው ጥሩ ባህሪውን ተመልክቶ ቅጣቱን ወደ 5 ዓመት ይቀንስለታል። እስር ቤት ከገባ በኋላም ቢሆን አና ጥፋተኝነቱን ስላላመነች ልትጠይቀው ብትሄድም ከችግር ውጪ ምንም እንደማይስጣት ስላሰበ እባክሽ ከዚህ በኋላ ልታይኝ እንዳትመጪ ላገኝሽ አልፈልግም ይላትና የሚቆይበት ክፍል ሲወስዱትም ጽዳቱም ሆነ ሁኔታው ስላልተመቸው እንቅልፍ ሳይወስደው ይቆያል። ማታ ላይም ውጪውን እያየ ስለሱ ያስባል። እሷን ብትሆን እሱን እያሰበች እንቅልፍ ሳይወስዳት ያድራል። ጠዋትና የቻኑን ስፖርት ሲወጡም የሆኑ ድየው ጠልፈውት ይጥሉትና ነገር ሊፈልጉት ሲሞክሩ ጠባቂዎቹ ደርሰው ያተርፉታል። አብሮት የታሰረው ልጅም ከሰዎቹ ጋር በምንም አይነት ሁኔታ መነካካት እንደሌለበት እየነገረውም ጠባቂው ስለመጣለት ይዘውት ይወጣሉ። አና ሞኗን ሳይቢያዝንም እንደምንም ጨከነ ብሎ እንዳትመጪ ነገርሽ አልነበረም እንዴ? ምን ሰራልሽ? ያልከው ማድረግ አልችልም። በጣም ነው የምትናፍቀኝ። እኔ ደግሞ ከዚህ በላይ ላይሽ አልፈልግም። ለምን አይገባሽም? በቃተኝ። እንደሞትኩኝ አስበሽ ህይወትሽን ቀጥይ ይላትና እያለቀሰች ስትወጣ እሱ ማልቀስ ጀምራል። በቀጣዮቹ ቀናትም ድርዮቹ እሱንና አብሮት የታሰረውን ልጅ ማስቸገራቸውን ይቀጥላሉ። ሊያመለክትባቸው ቢሞክርም ሳይሳካለት ይቀርና የባሰ ይቀጠቅጡታል። አና ልትጠይቀው ስትሄድም ስለታመመ መምጣት እንደማይችል ይነግራትና ደብዳቤ ትጽፍለታለች። ከፍቶ ሲያነበውም ምንም እንዳላጠፋ እንደምታውቅና ሁሌም እንደምትጠብቀው የጻፈችውን አይቶት በአንድ ደስታና ሀዘን ይሰማዋል። ለሱ ያለው ፍቅርም የበለጠ ይጨምራል። ተሽሎት ሲወጣም አብሮት የታሰረው ልጅ ድርዮቹ አንተ ላይ ላደረጉት ነገር የምንበቀልበትን መንገድ አግኝቻለሁ። ክፍላቸው ውስጥ የተከለከለ ዕቃ ስላስቀመጥኩኝ እናመለክትባቸውና እናስይዛቸዋለን። ምን ታስባለህ? ያንን በፍጹም አናደርግም። ያለ ጥፋታቸው እንዲቀጡ አልፈልግም ይለውና አስጨቃጨቆ የድርዮቹ መሪ ሰማቸውና አሳልፈ ስላልሰጠህን አመሰግናለሁ። ለምን ይቅርታችንን ማሳያ እንዲሆነን ባስኬታ እንጫወትም ይለውና ተስማምቶ ጥሩ ጊዜ ያሳልፋሉ። ልጁ ግን መበቀል እንዳለበት ወስኖ ስለነበረ ዱርዬው ብቻውን ሻወር ሲወስድ ስለት ይወገዋል።
ዱርዬውም እንደምንም ብሎ ራሱን ይከላከልና ተያይዘው ውሃ ውስጥ ይገባሉ። ድምጻቸውን የሰማው ቻኑንም ሊገላግላቸው ቢሞክርም ልጁ አለቀ ብሎ ሳስቸገረ ጠበቆቹ እስኪመጡ ድረስ ያልፋቸዋል። በነጋታውም ህይወቱ የተረፈለት ዱርዬ በድጋሚ አመሰግናለሁ፣ አንተ ባትኖር ኖሮ ይሄን ሞቼ ነበር ይለውና ለጠቃሚ የነበረው ልጅም ታስሮ ሌላ ቦታ ይወሰዳል። ቻኑና ዱርዬውን በጊዜ ሂደት ምርጥ ጓደኛሞች ሆናሉ። ቤተሰቦቻቸውን በግልጽ ማግኘት የሚችሉበት ቀን ሲደርስም ሁሉም ደስ ብሏቸው በጉጉት ይጠብቃሉ። ቻኑን ቤተሰቦቹን ካገኘ በኋላም ላብሮ አደጉ አና ደህና ናት? እንዴት ናት? ታሻታቂያለሽ? አዎ ደህና ናት ብቻ ብላ ወሬውን ታስቀይረዋለች። የዛን ቀን ምሽትም አና እንደተለመደው ስለሱ ያሰበች እንቅልፍ ሳይወስዳት ያድራል። ከቀናት በኋላም ጥሩ ባህሪ ያላቸው እስረኞች ተመርጠው ስራ ለመስራት እንዲወጡ ሲፈቀድላቸው ቻኑና ጓደኛው ከነሱ መሃል በመሆናቸው ደስተኞች ሆናሉ። የሚሰራበት ቦታ ግን አናን ከሌላ ሰው ጋር ሆነ ያያትና አሁን ባለበት ሁኔታ እንዳታየው ፈርቶ ይደበቃታል። እሷም ያየችው ስለመሰላት ትጠጋለች። በሁኔታው ያፈረው ቻኑንም ፊቱ ላይ ከመሬት ያወጡትን ጭቃ እየለቀለቀ ሲደበቅ ጓደኛው ግራ ተጋብቶ እንዴ ምነካ ምንድን የምትሰራው ቢለው መልስ አይሰጠው መደበቁን ይቀጥላል። አና መኪና ውስጥ ገብታ ስትሄድ እያያም ልቡ ይሰበራል። ምንም ሳይናገርም ወደ እስር ቤት ይመለስና በመስኮቱ እየተመለከተ ሲተክዝ ጓደኛው እንዳዘነ ስለገባው ከጎን ሆኖ ለጽናናው ይሞክራል። በነጋቱ አብሮ አደግ ውስጥ መጣም አና ፍቅረኛ ይዛለች እንዴ? አዎ ከሌላ ሰው ጋር ናት፣ ለአንተም ብትሆን ብትረሳ ትሻልሃል ብትለውም አና ግን የሰውየውን ጥያቄ ሳትቀበል ሙሉ ጊዜዋን ስለ ቻኑን እያሰበች እንደምታሳልፍ እናያለን። ጓደኛውን በጣም እንደተከፋ ስላየ ቆይ ለምን ልትረሳት አትሞክርም? ትዝታዎች እኮ በጣም የሚያሰቃዩ ነገሮች ናቸው። ልክ ብለሃል፣ ቢሆንም ግን ስለሷ ማሰቤን ማቆም አልችልም። ከጊዜያት በኋላም ጥሩ ባህሪ ያላቸው እስረኞች ሊለቀቁ እንደነበረ ይነገርና አና በጣም ትደስታለች። ለእናቱ ውስጥ ደውላትም እሱም አንዱ እንደሆነ ታሳውቃትና አዲስ ብሏት ልትቀበለው ስትዘጋጅ ጓደኛው በጣም ተናዳ ምን መሆንሽ ነው? ራስሽን ችግር ውስጥ መክተት ፈልገሽ ነው መቼም አይደል? እሱን ለማግኘት ከፈለግሽ ጓደኝነታችን ያብቃለታል። ይቅርታ ግን መሄዴ ግድ ነው ትላትና ተናዳ ጥላት ትወጣለች። አናም ቤቱ ሄዳ ሁሉም ነገር ማዘገጃጀት ትጀምራለች። እሱም ጓደኛውን ተሰናብቶት ልብሱን ቀይሮ ይወጣና ቤተሰቦቹን በማግኘት ደስ ይለዋል። አናም አበባውን ይዛ ከኋላው ትቆምና ቻኑን ብላ ስትጠራው ደስ ይብለውም ከዚህ በኋላ ከኔ ጋር ባትሆኚ ለአንቺም የሚሻልሽ ይመስለኛል፣ ሌላ ሰው ፈልጊ። አይ እባክህ እንደዛ አትበል፣ ከአንተ ጋርም ደስተኛ መሆን የምችለው ድሃ ብንሆን ራሱ ምንም ግድ አይሰጠኝም። አና አይሆንም አልኩሽ እኮ ስንቴ ነው መናገር ያለብኝ? አልፈልግሽም በቃ ተይኝ ብሏት እያለቀሰ በሄድ የሚሆን ነገር እንደተፈጠረ ገመታ እያዘነች ወደ ቤቷ ትመልሳለች። እዛም ላይ ገባት የሚፈልገው ልጅ ስላገኘችው በግልጽም ይቅርታ ግን እኔ ላገባ አልችልም፣ በጣም የምወደው ሰው አለኝ ብላ ትገላግለዋለች። ወደ ቻኑን ቤት ተመልሳ ምታናገረው ብትሞክርም እናቱ እንደሌለ ታሳምናታለች። እሷም እባክሽ ምን ያህል እንደምወደው አንቺም ታውቂያለሽ፣ የት እንዳለ የምታውቂ ከሆነ ንገረኝ እሺ፣ መቼም ቢሆን እሱ ላይ ተስፋ አልቆርጥበትም ብላ ስትወጣ ቻኑን ተደብቆ ሲሰማ ስለነበረ በጣም ያዝንላታል። በሌላ ቀንም ስራ ለመቀጠር የሆነ ቦታ ሄድና አና ታየዋለች። እሷ ለማምለጥ ብሎ ሲሮጥም ትከተለውና ትወድቃለች። አብሯት የነበረው ሰው ሲረዳትም ተደብቆ ያይና እስኪሄዱ ጠብቆ ወደ ኢንተርቪው ቤድም ሳረፈደ ይባረራል። እያዘነ ቤት ሲመለስም አና ቁጭ ብላ ትጠብቀዋለች። ለምንድነው ከኔ ይሸሸኝ ያለው? ከታሰርክበት ጊዜ ጀምሮ እየጠበቅኩ ነበርኩ። እንደ አዲስ መጀመር እንችላለን። እንደማንመጣጠን ስለገባኝ ነዋ። ለአንቺ የምገባ ሰው አይደለሁም። እኔ ላይ ጊዜሽ እንድታጠፊ አልፈልግም። አንተ እኮ ልዩ ሰው ነህ። ህይወትን አደጋ ላይ ሁሉ ጥልህን ያተረፍከኝ። ግን ደግሞ ወድጄሽ አላውቅም፣ እየተጠቀምኩብሽ ነበረ ቢላትም ስላላለመነችው እጁን ለመያዝ ብትሞክርም ይገፈትራትና እስክሪብቶን እየሰጣት ከዚህ በኋላ ላይሽ አልፈልግም፣ አብቅቷል በቃ ብሎ የምሩን ሲገፋት እያለቀሰ ትሄዳለች። እሱም ቢሆን ያደረገው ከልቡ ስላልሆነ ያለቅሳል። አና ቤት እንደገባችም ለጓደኛዋ የተፈጠረውን ትነግራትና አቅፋት አጽናናታለች። ዘና እንድትል አስባም ለገባት የሚፈልገው ልጅ ትጠራውና በጠዋት እንዲዝናኑ ይዛቸው ትወጣለች። ልጁ ቻኑን ይዞት እንደመጣ ስታይ ግን በጣም ትበሳጫለች። ልጁም ትናንት አደጋ ውስጥ ገብቼ የረዳኝ ጥሩ ሰው እሱ ነው ሲል ቻኑን ምንም እንዳልተፈጠረ በመሳውቀ የባሰ ትናደድና ጥላቻው ውስጥ ሄደም ተከትሏት በእኔ ምክንያት ከሆነ የትም ሄድ አይጠበቅብሽም፣ በዛ ላይ ጥሩ ሰውን ያገኘሽው፣ አንድ ላይ ስትታዩም ታምራላችሁ ሲላት በንግግሩ የባሰ ትናደድና ጥላቻው ስትሄድ የውሸት ፈገግታው ይጠፋል። ጓደኛዋ እንደምንም ማስቆማትም ታቆያታለች። ቻኑንም በየሄደችበት የተከተለ ምንም እንዳልመሰለው ሲያሳያት ግን በስጭቷ ይጨምራል። እሱም እቅዱ ስለነበረ እየጠላችሁ ስለመሰለው ደስ ይለዋል። በቀጣዩ ቀንም አትክልት ለመትከል አራቱም ተያይዘው ይወጡና ከልጁ ጋር ምን ያህል የተቀራረበች መሆኑን ሳይ በጣም ያዝናል። እንዳትወድቅ ብሎ ሲያቅፋት መንባው ቢተናነቃወም አሁንም ራሱ እንደምንም ብሎ ይቆጣጠራል። ለእግሯ በረዶ ወስዶላትም ልጁ ሲንከባከባት ይመለከታል። ማታ ላይም አንድ ላይ ተቀመጠው ሲያወሩም እየቀለደ ስታዩ ንዴቷን መቆጣጠር ስላቃታት ጥላቸው ትሄዳለች። ልጁ የሚከተላትና ከቻኑን ጋር ያላቸውን ነገር ምንም ሳትደብቅ ትነግረዋለች። ያታለለው መስሎ ስትሰማወም ቻኑን ጋር ሄድና እንደ ጅል እያየኸኝ ነበር አይደለም? በፍጹም እንደሰው አይደለም። ከኔ ይልቅ ካንተ ጋር ብትሆን የተሻለ ነገር እንደሚገጥማት እርግጠኛ ነኝ። ለዛ ነው በዛ ላይ ብዙ ብድር ውስጥ ተዘፍቃለሁ። እሷን ከኔ ጋር ሳሰቃያት የመኖር እቅድም የለኝም። እባክህ ተንከባከባት። አባቷም ቢሆን ልጁ ጥሩ ሰው እንደሆነ ስላመነ
ከልጁ ጋር በቅርቡ ተጋብታችሁ ባያችሁ ደስ ይለኛል። እኔም ብዙ ጊዜ የቀረኝ አይመስለኝም ይልና አናንም ያሳምናታል። ከልጁ ጋር ሲወጡ ግን በማይሆን ነገር ጨቃጨቁና ጥላቸው ትሄዳለች። በቀጣዩ ቀንም የሆኑ ሰዎች ለማናገር ሲሄዱም ቻኖን ቢያቸውም ቀና ብሎ መመልከት ይከብደዋል። ሰርጉ ከሳምንታት በኋላ መሆኑን ሲሰማም ልቡ ይሰበራል። የሰርግ ዝግጅታቸውን ጀምረውን በድጋሚ ቻኖን ያገኛትና እንኳን ደስ ያለሽ፣ ስለ ሰርጉ ሰምቻለሁ። አመሰግናለሁ። እንዴት ነሽ ግን? እዚህ የመጣሁት ስለ ሰርጌ ለማውራት ብቻ ነው ስትለው በጣም ይከፋዋል። እሷም ቻኖን በተደጋጋሚ ፊቷ እየመጣ እንድትረሳው እያደረጋት እንዳልሆነ እያስታወሰች አምራ ታለቅሳለች። ከእጮኛዋ ጋር ቀለበት ለመምረጥ ሲሄዱን በድጋሚ መጨቃጨቅ ጀምራሉ። በሁኔታው ስትስላቸችም አባቷ ጋር ሄዳ ለምን ሰርጉን አናራዝመውም? ቆይ አይቻልም፣ እንደሱ አይነት ነገር መስማት አልፈልግም ይላትና በቀጣዩ ቀንም ስለሚኖርበት ቤት ለማውራት ልጁ ሲመጣ ልታገባው እንደማትፈልግ እርግጠኛ ስለነበረች ቻኖን ለማናገር ብትሄድም እናቱ እንደሞተችበትና እሱም እዛው ቤት ውስጥ የምግብ ስራ እንደጀመረ ትደርስበታለች። ሁሉን ነገር እንዳየች እርግጠኛ ከሆነ በኋላም አየሽ አይደል አሁን እኔና ያንቺ ዓለም በጣም የተለያየ ሆኗል። ትዝታ ብቻ ነው የቀረን። ግን ለምን መጣሽ? ለአገባ እንደሆነ ታውቃለህ አይደለ? አዎ ለአንቺ ጥሩን በሙሉ መኝልሻለሁ፣ ግን ሰርጉ ላይ መገኘት የምችል አይመስለኝም። ግን እኔ ደግሞ ማግባት አልፈልግም ስትለው እጮኛዋ ይሰማታል። ቻኖን ግን በጣም ጥሩ ሰው ነው፣ ደስተኛ እንደሚያደርግሽ እርግጠኛ ነኝ። ቆይ ላንተ ደስታ ማለት ምንድን ነው? ገንዘብና ክብር ነው? እኔ ሁለቱንም አልፈልግም፣ ፍቅር ብቻ ነው የምፈልገው። የማገባው የምወደውን ሰው ነው። ያገባሽውንም እኮ መውደድ ትችያለሽ። እሱ ቀላል እንዳልሆነ አንተም ታውቀዋለህ። ወይስ አንተ እኔን ረስተኝ ሌላ ሰው አግኝተሃል? ስትሉ አብሮ አደጉ ትመጣና ከሷ ጋር እንደሆነ ስለገመተች ጥላቸው ትሄዳለች። ቤት እንደደረሰችም ልጁ ጋብቻው እንደማይፈልገው ያሳውቃትና ቻኑን ጋር ሄዶ የተፈጠረው ነግሮት ሲወጣ አደጋ ይደርስበታል። በነጋታም ቻኑን ስለ አደጋው ዜና ላይ ሲሰማም ወደ ሆስፒታል የተቻኮለ ይሄዳል። አናም እያለቀሰች በእኔ ምክንያት ነው የተፈጠረው፣ በጣም ተናዶብኝ ነበር። አይ በእኔ ምክንያት ነው። ቻኑን ግንኙነታቸው እንደሚደግፈው ነግሮት የነበረው እውነት መሆኑ ስለገባት የባሰ ተናዳ፣ ስለዚህ እውነቱን ነበረ ማለት ነው? ለምንድን ነው ያደረከው? ከእሱ ጋር ብትሆኚ የተሻለ መስሎ ስትሰማኝ ነው ሲል አሳልፈው እንደሰጣት ስትሰማ ጥላው ትሄዳለች። በሌላ ቀንም የተንኮለኛ ሰው ኢንቨስተር እንዳመጣ ተናግሮ ስራ ለማስጀመር ቢሞክርም አና ግን ተጠራጠረችው ማጣራት ትጀምራለች። በቻኑን እርዳታም ሰውየው የወንጀል ተባባሪ እንደሆነ ትደርስበታለች። ከቻኑን ጋርም እንደ ድሮ ተቀራርበው ማውራት ጀመሩ። አብሮ አደጉ ትመጣና አና ትሄዳለች። ከእሷ ጋርም የታዘዙትን ምግብ ሊያደርሱ ሲሄዱ ተንኮለኛው የእህቱ ልደት ሲያከብር ያየውና በጣም ይደነግጣል። ፍቅረኛዋ መሆኑን ሲያውቅ ግን ራሱን መቆጣጠር ያቅተዋል። ተንኮለኛውም ቢሆን የቻኑን እህት መሆኗን ሲያውቅ ጥሏት ቢሄድም እየተከተለችው ስትለምነው ቻኑ ይናደድና ልጁን ይመታዋል። እህቱም በቃ አቁም፣ ምንድነው የምትይው? ከሱ ጋር እንዴት ተቀጢ ነው? በጣም መጥፎ ሰው እኮ ነው። አይመለከተኝም፣ እወደዋለሁ እና ማግብቼው መኖር የምፈልገው። ከዚህ በኋላ እህትህ እንደሆንኩኝ እያሰብክ ህይወቴ ውስጥ ጣልቃ ባትገባ ደስ ይለኛል ስትለው በጣም ስላዘነ ጥሏቸው ይሄዳል። አና ጋር ሄዶም በድጋሚ የሆነ ነገር ለማድረግ ሳያቅድ አይቀርም፣ አንቺም ጠንቀቅ ብትይ ይሻልሻል። ቤት ከተመለሰ በኋላ አብሮ አደጉ የአና አባት ደውሎ እንደነበረ ትነግረውና ግራ የተጋባም ቢሆን ሊያናግረው ቤቱ ሲሄድም ተንኮለኛው አባቷን ያስገድለውና እንደለመደ ወንጀሉን ቻኑ ላይ ለማላከክ ያስበው ራሱን አንስቶ አሻራውን ጥይቱ ላይ ያስቀምጠዋል። ሰራተኛውም ከወንጀለኞቹ አንዱ የእሱን ልብስ ለብሶ ሲወጣ ስላየች እሱ ያደረገው ይመስላታል። ፖሊሶች ከመጡ በኋላ ማና ትደርስና የተፈጠረው ስትመለከት አምርራ ታለቅሳለች። ሰራተኛዋ በሰጠችው ቃል መሰረትም ፖሊሶቹ ቻኑንን ተጠርጣሪ ቢያደርጉትም አና ሳትስማማ ትቀራለች። ወንጀለኛውም እንደ ደህና ሰው አጠገባቸው ተቀምጦ በጣም እንዳዘነ ያስመስላል። ቻኑን ከወደቀበት ሲነሳም የተፈጠረው ስላልገባው ታክሲ ይዞ ወደ ቤቱ ቢመለሰም ፖሊሶቹ በግድያ ጠርጥረውት ይጠበቁት እንደሆነ ሲያውቅ ግን ከጓደኞቹ ጋር በመሆን ያመልጣል። ፖሊሶቹ አሉበት ብለው ያሰቡት ቦታ ቢሄዱም ሲያገኟቸው ይቀራሉ። ቻኑን ከራሱ በላይ ለአና የተጨነቀ ያየችው ጓደኛውም ተናዳ ጥላው ትሄዳለች። አናም አባቷ ያስቀመጠላትን ውርስ ለማሳወቅ ጠበቆቹ ይጠሯትና ከወንጀለኛው ጋር ስትሄድ አባቷ ድርጅቱን በእሱ ስም እንዳደረገው ይነግራታል። ልጁም ወዲያውኑ እቃዎቹን በሙሉ ያስወጣል። ልትቃወመው ስትሞክርም እሷንም ያባራታል። ቻኑ ስለተፈጠረው ነገር ጋዜጣ ላይ ሲያነበም ይሄ ዜ የተረገመ ተንኮል ነው እንጂ በፍጹም አባቷ ይሄንን አይረግም፣ ሄጄ ላናግራት ይገባል። ምን መሆን ነው? መያስፈለክ እንዴ? በፍጹም እንድትሄድ አንፈቅድልህም ሲሉት የተስማማ ቢመስልም ማታ ላይ ተደብቆ ያመልጣቸዋል። አና እህቱ ጋር ሄዳ እንድትረዳት ብጠይቃትም እሷ ግን የባስ ብላ ወንድሟ ገዳይ መሆኑን አምና ስለነበረ እኔን እዚህ ውስጥ አታስገቢኝ፣ ቻኑንም ቢሆን ላደረገው ነገር የእጁን እንዲያገኝ እመኝለታለሁ ብላ ታባራታለች። ወንጀለኛው ስትወጣ ያያትና በዚህ ከቀጠለች ችግርን የምትፈጥርበት ስላሰበ እንድትገደል ያዛል። ገዳዩ መንገድ ላይ ጠብቆ ጎማዋን የተነፈሰውና ልታየው ስትወርድ ማስፈራርቶ ያግታታል። ቻኑን ቦታው ላይ ሲደርስም የተፈጠረው ነገር ስለገባው መኪናውን ተከትሎ ትሄዳል። አና ገዳዩ ሲያቆምላት ጠብቃ ልትወርድ ብትሞከረም ጎትቶ ያስቀራታል። ምንድን ነው የምትፈልገው? ብር እኮ ልንሰጥህ እችላለሁ። ቻኑን ሲደርስም ሰውየውን ጎትቶ ያወርደውና መደባደብ ይጀምራሉ። ሰውየውም አቅሙ እንደማይችለው ሲገባው መኪናውን አስነስቶት ያመልጣል። አናና ቻኑንም በድጋሚ አብረው በመሆናቸው ደስ ብሏቸው ተቃቅፋሉ።
አንድ ላይ ለማምለጥ ተስማምተውም ትኬታቸውን ቢቆርጡም ፖሊሶቹን ሲመለከቱ ቻኑን ይደበቃል። አና ትንሽ ከሄደች በኋላም ፖሊሶቹ ሜዳቸውን ስታይ መኪናውን ታቆምለትና መልሰው ይገናኛሉ። እጇን ይዟትም ከዚህ በኋላ በፍጹም አልተውሽም ብሎ ወደ ተደበቁበት ቦታ ይወስዳታል። ጓደኛውም ቢሆን ሊረዳው የሚችለውን መረጃ ለማግኘት የቻለውን እያደረገ እንደሆነ ያሳውቀዋል። እና አና ወደ ገበያ ሲወጡም የገዳዩ ሰዎች ቻኑን እያፈላለጉት እንደሆነና ፖሊሶችም እንደመጡ ሲያዩ ይደበቃሉ። ሆኖም ግን ሲደናበሩ ከሆነስትዮ ጋር ይጋጩና ፖሊሶቹ ያያቸዋል። እነሱንም እንደምንም አመለጠን ብለው ሲሄዱም የገዳዩ ሰዎች ይከተሏቸውና ያሉበት ይደርሳሉ። አንዱ ከቻኑን ጋር ሲጣላም ሌላኛው ለሁለት ይመቱታል። ሽጉጥ ሲያወጣባቸውም ቻኑና ጓደኛው የተባበሩበትና አምልጣዋቸው እጅ ለእጅ እንደተያያዙ ብዙ ይሮጣሉ። ጓደኛውም ትንሽ እንዲያርፍ ይነግራቸውና ቻኑን አናን ምን ያህል እንደሚንከባከባት ያየችው አብሮ አደጉ በጣም ትቀናለች። ትንሽ ከተጓዙ በኋላም ባዶ ቤት ያገኙና እዛ ለመቆየት ይወስናሉ። አብሮ አደጉ አናን ብቻዋን ስታገኛትም ከቻኑን ጋር ተጋብተናል፣ ስለዚህ በመሃላችን በድጋሚ እንድትገቢ አልፈልግም ስትላት ቻኑን ይሰማትና በድጋሚ እንደዚህ ስትናገሪ እንዳሰማሽ ስነ ስርዓት ይኖርሽ ይላትና ለአና ስለ ጋብቻው ለስረዳት ቢሞክረም ሳትሰማው ጥላው ትሄዳለች። ትንሽ ቆይቶ ግን አብሮ አደጉን ታመመች። አና ታሳውቃቸዋለች። መድኃኒት ለመፈለግ ሁለቱም ወንዶች ጥሏቸው ሲወጡ የገዳዩ ሰዎችም ሆኑ ፖሊሶቹ ያሉበትን ስለሳሙ መንገድ ይጀምራሉ። አና ምግብ ሰርታ ለልጅቷ ልትሰጣ ስትልም የገዳዩ ሰዎች እንደመጡ ታስተውልና ይዛት ትደበቃለች። የፈላውን ውሃ ደፍታባቸውም ታስመልጣታለች። ቻኑን መድኃኒቱን ይዞ ሲመለከትም ፖሊሶቹ ይመለከቱትና ያሳድዱታል። እሱም ድልድዩ ላይ እንደደረሰ ወደ ውሃው ዘሎ ይገባል። አና ልጅቷን ተሸክማ ስትሮጥም በቃ እኔን ተይኝ፣ ከዚህ በላይ አልችልም፣ እንደዛም አይሆንም፣ አብረን እንደመጣን አብረን የምንመለሰው ለምንድነው ለኔ ይሄንን ያህል ጥሩ ይሆንሽልኝ? ቆይ ከቻኑን ጋር እንድትለያዩ እኮ የቻልኩትን በሙሉ አድርጌያለሁ። ስለምትወጂው እንዳደረግሽው አውቃለሁ። ጥፋተኝነት አይሰማሽ። በጣም ጥሩ ሰው ነሽ። በዛ ላይ ቻኑን ያገባኝ ተደፍሬ ያረገዝኩትን ልጅ አባት ለመስጠት ሲል ብቻ እንጂ ወዶኝ አይደለም። ሁሌም ቢሆን ልብ ውስጥ ያለሽው አንቺ ብቻ ነሽ እንዳለቻት ገዳዩ ደርስባቸውና ሽጉጥ እንደቀንባቸዋል። እነሱም ተባብረው ሽጉጡን ለማስጣል ሲሞክሩ የተኮስና የፖሊሶቹን ትኩረት ስባሉ። እንደምንም ብለው ሰውየውን ውሃ ውስጥ ይጨምሩትና ለማምለጥ ሲሞክሩ ሰዎቹ ያስቆማቸዋል። ገዳዩም ከውሃው ይወጣና ልጅቷን እያየ አንቺማ ጥይትም አያስፈልግሽም፣ እንዲሁ ምትሞቺ ነው የምትመስሊው ብሎ ሲገፈትራት ኬት እንደመጣ ያላየው ድንጋይ ጭንቅላቱን ይመታዋል። ቻኑንም ከተደበቀበት ወጥቶ መደባደብ ጀምራሉ። ጓደኛው እንደደረሰም እሱ ሴቶቹን ይዟቸው ማምለጥ ቢጀምርም ገዳዩ ግን እንደምንም ከወደቀበት ተነስቶ ይከተላቸዋል። አና እግሯን ወለም ብሏት ስትወድቅም ቻኑን ሳያው ሰውየው ደርስና ሊታኩስበት ሲል አብሮ አደጉ ራሷን አሳልፋ ትሰጥና ታድናቸዋለች። ቻኑንም ተናዶ አንተ አረመኔ፣ የራስን ልጅ እኮ ነው የገደልከው፣ እሷን ብቻ አይደለም ይለውና ይመታዋል። ሊታኩስበት ሲልም ጓደኛው ቀድሞት ይገለዋል። ልጅቷን ለማትረፍ ወደ ጀልባው ሲወስዷትም ቀለበቷን አውልቃ ለአና ተጣትና ይሄ ላንቺ ነው የሚገባሽ፣ የቻኑንን ስም ንጹህ ካረግሽው በኋላ አድርጊው እሺ ትላትና እጇ ላይ ትሞታለች። አናና ቻኑንን ወንጀለኛውን ለመጣል እቅድ እያወጡ ወደ ከተማው ይመልሳሉ። ከጓደኛዋ ጋር ተባብራም ወንጀለኛውን የሚያጠምዱበትን መንገድ ይፈልጋሉ። ከብዙ ሙከራ በኋላ የሚያስፈራሩትና እንዲፈርም ሊያደርጉት ሲሉ እየሳቀ ቆይ የምራችሁን የምታሸንፉኝና ሞጫ መንገድ የምታሰጡ ይመስሏችሁ ነበር እንዴ እያለ አና ላይ ይስቅባታል። ጓደኛም ትደውላትና ፖሊሶቹ እንደመጡ ትነግራታለች። ቻኑን ይዟት ሊወጣ ሲልም ወንጀለኛው ሽጉጡ እንደቀንባቸዋል። ምንም ከማድረጉ በፊት ግን ጓደኛው ደርስና ይከላከላቸዋል። ፖሊሶቹ ተኩስ ሰምተው ሲሄዱም እነ ቻኑን በሌላ በኩል ቢወጡም አና ትወድቅና ይያዛሉ። ፖሊሱ ሲዘናጋ ጠብቃ አና ትመታዋለች። ቻኑን ሽጉጡን ያነሳና ገዳዩን አይደለም ፊታችሁ ተቀምጦ እንዳዘነ ሲያስመስል የነበረው ሰው ነው ይልና ሽጉጡን ጥሎ ሲያመልጥ ፖሊሱ የሚናገረው ነገር እውነት እንደሆነ ማሰብ ይጀምራል። ከትንሽ ቀናት በኋላም የቻኑን እህት ባለለችው ወንጀለኛው ከሌላ ሴት ጋር ታየውና በጣም ተናዳ የልጅቷን ጸጉር ትጎታታለች። እሱም በጣም የምታሳፍሪ ሴት ነሽ፣ ከህይወቴ ውጪልኝ፣ ላያሽ አልፈልግም በቃ ብሎ መሬት ላይ ስጥላት ለሱ ብላ ወንድሟን በመክዳቷ ትጸጸታለች። ወደ ቤት ስትመለስም አብሮ አደጋቸውንም እንዳስገደላት ትደርስበትና ልትበቀለው ወስና ስታናዘዘው ስለነቃባት አንቆ ስልኩን ቢቀበላትም ሌላ ቅጅ እንዳስቀመጠች እያየችው ትኩራራለች። ለወንድሟ ደውላም የምትሰጠው ነገር እንዳለ ትነግረውና ሲሄድ ባረገችው ነገር ተጸጽታ ራሷን ጎድታ ያገኛታል። አዝኖ ሲያለቅስ ቆይቶን ፋይሉን ይዞ ወደ ፖሊስ ሄደም በዚህ መረጃ መሰረት አንተ ንጹህ እንደሆን ካረጋግጠናል፣ ግን ደግሞ ያላችሁትን ሰው ወንጀለኛ ነው ለማለት ተጨማሪ ያስፈልገናል። ቤት ተመልሰውም ሲበረብሩ ይቆዩና አባቱ ያስቀመጠው መረጃ ባለማግኘታቸው ይሰላቻሉ። አና በድንገት የሆነ ፍሬም ስትጥል ግን የሚፈልጉት ወረቀትን ያገኙትና በመጨረሻም ወንጀለኛውን ሊያሳስሩት ሲሉ አናን ይዘው ለማምለጥ ይሞክራል። ቻኑን በድጋሚ ራሱን አሳልፈው ሊሰጥ እንደሆነ ስታይም ገፍትራው ለማምለጥ ስትሞክር ታኮስባታል። ፖሊሶቹ እሱን ደጋግመው ይመቱታል። አና ሆስፒታል ከገባች በኋላ መራመድ እንደማትችል ቢነገረውም ቻኑን ግን ግድ ሳይሰጠው ከጎኗ መሆንን ይመርጣል። ስትነቃም በጣም ደስ ይለዋል። አየር እንድትወስድ ውሃ ዳርቻ ሲወስዳትም እስኪ ውሃ አምጣልኝ ትለውና ሲሄድ ጠብቃ ለመነሳት ብትሞክርም ትወድቃለች። ሲደርስም ከወደቀችበት ያነሳትና ምንም አትጨነቂ፣ እንደሚሻልሽ እርግጠኛ ነኝ፣
ባይሆን ራሱ ሁሌም ከጎንሽ ሆኜ እንደምንከባከብሽ ቃል ገባለሁ ይላትና በሚወዳቸው ሰዎች ተከበው ሲጋቡ እያሳየን ፊልሙ ይጠናቀቃል።